ኢሊሊሊሊሊሊሊሊል በሉ ቤተሰብ። ሩትና አብርሽ ልታረቁ ነው ቤተሰብ። እኔ አላምንም፣ የምር እኔ አላምንም። ሩትና አብርሽ በሸማግሌ ልታረቁ ነው ቤተሰብ። ማኑ ደስ ያላችሁ እስኪ? እኔ ደስ ብሎኛል። ዞሮ ዞሮ አብርሽና ሩታ በእርግጠኝነት አለች ቅድስት በሉ ቤተሰብ። ሩታና አብርሽ በቅርብ አንድ ላይ ይሆናሉ። በሰላም በፍቅር አብሮ ይኖራሉ፣ ይወልዳሉ። ጠብቁ ብቻ። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ቤተሰብ እንዴት ናችሁ? ልኝ ደህና ናችሁ? የኔ ደህና ነኝ እግዚአብሔር ይመስገን ብያለሁ። የኔ ውድ ቤተሰቦቼ ዛሬ እንግዲህ አብርሽና ሩታ ገኒ ዳፍ ዛሬ አራቱም አብሮ መጡ። እውነት ለመናገር ደስ ብሎኛል እንደዚህ ሆኖ ስለመጡ ማለት ነው ቤተሰብ። ግን ዞሮ ዞሮ ሩታና አብርሽ አንድ ላይ እንደሚሆኑ እርግጠኛ ነኝ ቤተሰብ። ማን ነው ግን ደስ ያላችሁ? እኔ በጣም ነው ደስ ያለኝ። ዞሮ ዞሮ ሩታና አብርሽ አንድ ላይ ይሆናሉ፣ መቼም አይለያዩም ጋይስ። አብርሽ ወጠር ወጠር አትበላ። እኔ ለትዳር በቁ አይደለም፣ ለትዳር ገና ነኝ፣ እኔ ገና ልጅ ነኝ። ኧረ እባክህ 24 25 የገባ ሰውዬ እኔ ልጅ ነኝ ይላል እንዴ? የልጅ አባቱ የሆንክ ሰውዬ ማለት ነው። ኧረ ይፈራ ማንም ሰው እንዳይሰማክ። ለማንኛውም ቤተሰብ ዛሬ ደስ ብሎኛል። የሆነ ደስታ ይሰማኛል ብቻ። አብርሽና ሩታ በእርግጠኝነት አብሮ ይሆናሉ። ሄርሜላ ደግሞ ጥርግ ብላ ከዚህ ህይወት ትወጣለች። አይ ሄርሜላ ላንቺ አዝንልሻለሁ። በሰው ህይወት ጥልቅ ብለሽ መተሽ ጊዜሽ እድሜሽ መቃጠልሽ ትንሽ ያናድዳል። አሳዘነችኝ እውነት ለመናገር። ሁሉም ሰው ውጪ፣ ይህ ህይወት አይጠቅምሽም፣ ከዚህ ህይወት ውጪ ተብላ ነበረች። ዛሬው እንኳን እኔ እንጃ አታሳዝነኝም። ሄርሜላ ብትጎዳ አታሳዝነኝም። እኔ ለአብርሽ ብዙ ዋጋ ካፍያለሁ፣ ብዙ ነገር ሆኝልኝ አላለሽም። አንቺ ራስሽ ፈልገሽ መተሽ እሱ የሆነ ነገር ሲሆን ራስሽ ጊዜ መተሽ እኔ የፈለኩበት ቦታ ወስዳለሁ ብለሽ ከቡዜና ከዳፍ ጋር ተነጋግራሽ ይዘሽ ሄድሽ። የትም አልወሰድሽም። ለአብርሽ የደረሰችው ሄርሜላ ነው የምትሉ ሰዎች በጣም ነው የምታስቁኝ። ምኑን የደረሰችው ሄርሜላ ናት እንዴ አብርሽን እያዳነችው? ሲጀምር አብርሽ መቼ ታመመ? ኢማሙን ሳይታወቅ አይደል እንዴ ዳኔ ብሎ የመጡ? ሄርሜላ ምንድነው ለአብርሽ ዋጋ የከፈለችው? እራሷ ወዳ ፈቅዳ ካደረገች አብርሽ ምን አገባት ታዲያ? ተንበርክኮ ይቅርታ ሳይጠይቃት አመሰግናለሁ ሳይላት ሄርሜላ እንደ ቆሻሻ ጣላት አሉ። እራሷ አይደል እንደ ፈልጋ የመጣችው? አብርሽ ምን አገባ? ራሷ ወዳ ፈቅዳ ከኔ ጋር አብርሽ ይሆናል ብላ ነው ራሷ አይደል እንደ ልጁን ጎትታ ለ5 ቀን ደብቃ የሆነ ቦታ አስቀምጣ የመጣችው። ዋጋ ከፈልኩ ለአብርሽ ብዙ ዋጋ ከፈለች። ክብር አይወዱም፣ እኛ ክብር አለ። እረ በካችሁ ግን ክብር ስትሉ በጣም ነው የምታስቁኝ። የውሽምት ቤተሰብ ማለት ነው። ሁሌ ስለ ክብር ታወራላችሁ እንዴ? አረተው ግን ለማንኛውም ሩትና አብርሽ አብሮ ይሆናሉ በቅርብ። እንግዲህ የሚቃጠል ይቃጠላል፣ በረኪና የሚጠጣው ይጠጣሉ። ስለዚህ ምንም ማድረግ አይቻልም። ሩትና አብርሽ በቅርብ አንድ ላይ ይሆናሉ ቤተሰብ። የሆነ ነገር እየሸተተኝ ነው በቅርብ ማለት ነው። ጠብቁ እንግዲህ። በሸማግሌ ነገሩ ተይዟል። አብርሽ በዚህ ሰዓት እኔ ከማንም ጋር መሆን አልፈልግም፣ ራሴ ማታማም ፈልጋለሁ፣ ከራሴ ጋር መሆን ፈልጋለሁ። በዚህ ሰዓት እኔ ትዳር አያስፈልግም፣ ትዳር ውስጥ ገብቼ መቃጠል አልፈልግም። እኛ ገና ልጆች ነን። ሩታን በዚህ ሰዓት ትዳር አታስፈልግም፣ ሩታን በዚህ ሰዓት ትዳር አትፈልግም፣ ምንም ትዳር አልፈልግም። ሩታ አንቺ ትፈልጋለሽ ያላት እኮ እንዱ ሩታን ይጠይቃታል። ኧረ አብርሽ ታውታ እኔ ልጅ ነኝ አትበላ አንተ ሰውዬ እንዴ!
25 ዓመት የገባ ሰውዬ 24 እና 25 20 ምናምን ቤት የገባ ትዳር ይዞ ይኖራል። አንተ ገና ልጅ ነኝ ለትዳር እኔ ብቁ አይደለም ገና ልጅ ነኝ ማደግ አለብኝ ያለ አረባ ካንተም ልዑል ነው እንዴ? ልዑል ሆነዋል እንዴ አብርሽ? ሩታ ሁሉም ነገር እንደ ድሮ አይደለም። ሁሉም ነገር እንደ ድሮ አይደለም። በፊት የልጅነት ነገር አለ። አሁን ላይ ሩታም ለትዳር የምትሆን ሴት ብዙ ነገር ታምራለች። ሆነን ለመናገር አብርሽ ደግሞ ወደ ትዳር ገብቼ ሻንጣ ይዞ መውጣት ምናምን እኔ አልፈልግም። ሴት ልጅ ቤቷ ስትቀመጥ ስትር ብላ እንዳ ሴት ቤት ስትቀመጠና ከቤት ስትወጣ ብዙ ነገር እንደሚበላሽ እንደዚህ ነገር ውስጥ ገብቼ ጨጓራ ሊቃጣ አልፈልግም። ሩታም ደግሞ አንተ እንደተቃጠልክ እኔም እኮ ተቃጠልኩ በእርግዝና ጊዜ በማለት ሩታዬ በፊት ብዙ ነገር እኔም አድርጌያለሁ አንተም አደረከኝ። በፊቱን ነገር አናነሳ። ስለዚህ አሁን በሰላም በፍቅር ትዳራቸው እንምራ፣ ልጆቻችን እናሳድግ፣ ሌላ እንጨምር እያለች ነው አብርሽ ደግሞ እንግዲህ አረባከች አብርሽ እኮ ዝም ብሎ ነው ወጠር የሚለው እንጂ ዞሮ አብርሽና ሩታ አብሮ ይሆናሉ። ቤተሰብ ኢመኑ ቱ በሉኝ ቤተሰብ ኢመኑ። ሩታና አብርሽ ደግሞ አንድ ላይ ይሆናሉ። በቅርብ ጠብቁ ብቻ። አረ ኤፍሬም እውነት ኤፍሬም ሩታና አብርሽ አንድ ላይ ከሆኑ በጣም የአብርሽም የሩታ ባለ ውለታ ነው ብዬ ነው የማስበው። ይሄ ሁሉ የኤፍሬም ጥረት ነው ብዬ ነው የማስበው። መጀመሪያ እስኪ ይታረቁልን፣ አንድ ይሆኑልን። ብዙ ሰው ነው የሚደሰተው። በእርግጥ የምር ሩታና አብርሽ አንድ ላይ ከሆኑ ብዙ ሰው እንደሚደሰቱ፣ የድሮ ልጆች እንደሚመለሱ እርግጠኛ ነኝ ብዬ አስባለሁ። እንግዲህ እዛ ደግሞ ይቃጠላሉ። ምንም ማድረግ አይቻልም። አብርሽ በዚህ ሰዓት እኔ ከማኑ ጋር መሆን አልፈልግ፣ ወንድ ልጅ ማን ነው ካለ ሴት የማይኖሩ እያላቸው ያለ ነበር ለዳፍና ለገኒ ማለት ነው። አብርሽ እንግዲህ ሩታ ደግሞ ገኒ ደግሞ የሆነ ተስፋ ሰጥታ ይችላል ሩታ ማለት ነው። አንቺም ተረጋጊ። ሩታ አሁን በሰል ብላለች። ትዳሯን በደንብ ትፈልጋለች። ትዳሯን በደንብ መያዝ ትፈልጋለች። ሶስተኛ ሰው በእርግጠኝነት ሩታና አብርሽ አብሮ ከቀጠሉ ሶስተኛ ሰው አታስገባም በትዳሯ ምንም ማለት ነው። ምንም ነገር ክፍተት እንዳይገባ አታደርጉ ሩታ ማለት ነው። ወደ ትዳራቸው አሁን ከተመለሱ ማንም ሰው እንኳን ቢመጣ ክፍተት አትሰጠው። ቤቷንም ጥላ አትወጣም ሩታ በእርግጠኝነት ማለት ነው። ግን ብቻ አንድ ላይ ይሆኑልን እንጂ ዋናው የሁሉም ሰው ደስታ ነው ብዬ ነው የማስበው። ለማንኛውም እኔ ቤተሰብ የሆነ ነገር ይታየኛል። በቅርብ ሩታና አብርሽ እንደምታረቁ እርግጠኛ ነኝ። ቤተሰብ ታየኝ። አቤት ሩታ የውበትሽ አማማር፣ አቤት ጽጌረዳ በሉ ቤተሰብ። እናንተ የሩታ ጸጉር እኮ ረጅም ነው። የምር ወግ እያደረገችው መስሎኝ ነበረ። ወግ አይደለም የራሷ ጸጉር ነው። አንቺ እናንተ ለማለት ፈልጌ ነው ቤተሰብ። የሩታ ጸጉር በጣም ረጅም ነው እናንተ። እኔ ዛሬ ነው ያየው በደንብ ማለት ነው። የወግ መስሎኝ ነበር። ለካ ወግ አይደለም የራሷ ጸጉር ነው። እምር ብላ መታለች። እንዴት አያችሁ ቤተሰብ? ባላንታይ አለባበስ ዛሬ ምንድነው? ባላንታይ ቀን አይደለም ግን ቀይ በቀይ ሆና ነው የመጣችው። አቤት ውበት! እንግዲህ አብርሽና ሩታ በቅርብ አብሮ ይሆናሉ። አብርሽ ወጠር አትበላው እሺ። ወደ ትዳር ተመለሰ። አንተም ደግሞ ስትር ብላ ትዳርን ትመራለች። ጭቅጭቅ የለም። በሰላም በፍቅር አብሮ መኖር ይሻላል ከዚህ ሁሉ ጭቅጭቅ ማለት ነው። እንግዲህ አብርሽ ብዙ ነገር ተምሯል። በዚህ ሰዓት እኔ ገና ልጅ ነኝ፣ በደንብ መማር እፈልጋለሁ። በዚህ ሰዓት ትዳር ውስጥ መግባት አልፈልግም። ሰው ስራ ላይ ጥልቅ ብዬ ወደ ትዳር መግባት አልፈልግም። አብርሽ እኮ ገና ትዳር ውስጥ መግባት አልፈልግም። ሩታና አብርሽ እኮ ተጋቡ። በቃ ዝም ብሎ አርቦ መኖር ነው እንጂ ሌላ ምንም የሚያስተካክል ነገር ይኖራል ብዬ አላስብም። በእርግጥ ለማንኛውም በሸማግሌ ሩታና አብርሽ በእርግጠኝነት አብሮ እንደሚኖር በሉኝ። ሄረቤላ ጉድሽ ፈላ ውሃ ባላሽ በሰው ህይወት ጥልቅ ብለሽ መተሽ እድሜሽን 1 አመት ሙሉ እሰይ ደግ
አያችሁ እናንተ ቡዜ ይላለ ቡዜ ትቀጠላለች። የታባቱ ዳፍ እንግዲህ ዛሬ አዲስ ሰበር ዜና ይዘን የመጡ አንተ ዳፍ አንተ ያስመሳይ እየተባለ ነው ያለው በኮሜንት ማለት ነው። የአብርሽ ቤተሰብ ሁሉ ማስመሳይ ናቸው እያሉ